ስሜ ባቢ ነው። አሁን የ26 ዓመት ወጣት ሲሆን ከኔ ተማሩ ብዬ የምነግራችሁ ታሪክ የተከሰተው ገና ለጋ የ17 ዓመት ወጣት ሳለሁ ነበር። በወቅቱ ቁመናዬ ለአካለ መጠን ቢደርስም ውስጤ ግን የእናት ሙቀት የሚሻ ልጅ ነበር። በተፈጥሮዬ ጨዋ፣ ነገሮችን በብልሃት የምመለከት ሲሆን በጓደኞቼ ሁሉ ተወዳጅ የነበርኩትም ውስጤ ባለው ንጽህና ነው። የህይወቴ አቅጣጫ የተለወጠው ገና የ13 ዓመት እያለሁ የህይወቴ ምሰሶ የነበረችው የምወዳት እናቴ በሞት ስትለየኝ ነበር። ይህም እናቴን ማጣቴ በህይወቴ ላይ ሰፊ ቀዳዳን ፈጠረ። አባቴ ከሐዘን ጋር ተያይዞ የመጣበትን ብቸኝነት ሊያሸንፍ አልቻለም። ከወራት በኋላ አባቴ የቤቱን ባዶነት በሩት ሊሞላ ሞከረ። ሩት መጀመሪያ ላይ ቤታችን ስትመጣ ጥሩ የእንጀራ እናቴ ሆነች። በመጀመሪያዎቹ ወራት ቤታችን ሰላማዊና ተስፋ የሰነቀ ይመስል ነበር። ሩት ጨዋና ተንከባካቢ መስላ እኔንም አባቴንም ተቀርበን ነበር። እኔም አባቴ ሩትን በማግባቱ ደስተኛ ከሆነ እኔም ደስተኛ ሆናለሁ ብዬ ራሴን አሳመንኩ። ይህ የተስፋ ምዕራፍ ግን ብዙም አልዘለቀም። ጊዜ እያለፈ ሲሄድ ሩት ለእኔ የምታሳየው ትኩረት ከእንጀራ እናትነት ወሰን በላይ መሆን ጀመረ። የቤተሰቡ ደስታና ሰላም ወደማይመችና አስፈሪ ስሜት ተለወጠ። እኔና እንጀራ እናቴ ብቻችንን ስንሆን የምትለብሰው ልብስን ለመግለጽ ቃላት ያጥረኛል። አስተያየቷ ከወትሮ እየተለወጠብኝ መጣ። የምትናገራቸው ቃላት ምስጋና መሰል ሆነው በውስጣቸው የተደበቀ ሌላ ትርጉም ያዘሉ ነበር። አንዳንድ ጊዜ ያለ አግባብ ወደ ክፍሌ ትመጣለች። ራቁት በሆነ አለባበስ በፊቴ እኔኑ ለማማለል ትዘዋወራለች። አንዳንዴም አባት በስራ ሁሌም ይደክማል፣ አንተ ግን የኔ ጉልበት ነህ በማለት ባትወልደኝም ልጇ አልሆንና ለአካለ መጠን የደረሰ ሰው ሊሰማው የሚገባ ሳይሆን ሌላ አይነት ቅርበት የሚፈልግ ሰው ንግግርን ትናገር ነበር። ግራ ገባኝ። የውስጥ ስሜቴም ይናገራል። የእንጀራ እናቴ ናት። እናትነት ፍቅር ነው። ምናልባት እየተሳሳትኩ ነው? ይህ ሁሉ በጭንቅላቴ ውስጥ የተፈጠረ ስህተት ነው እያልኩ ራሴን ወቀስኩ። ይህ የስነ ልቦና ጭንቀት እርስ በርሱ የሚቃረኑ ሁለት እውነታዎችን ስጋፈጥ እኔን ማሰቃየት ጀመረ። ሰውነቴ ችግር እንዳለ ሲነግረኝ፣ አእምሮዬ ግን ባትወልደኝም እናቴ ይህንን አታደርግም በማለት እውነቱን ይክዳል። ነገሩ ገሃድ የወጣው አንድ ምሽት ነበር። አባቴ ወደ ክልል ስራ ለ3 ቀናት በሄደበት ወቅት ሩት ከእራት በኋላ ወደ ክፍሌ መጣች። በሩን ሳታንኳኳ ከፈተችው። ባቢ ደክሞሃል? ላናግርህ ፈልጌ ነበር አለችኝ። ድምጿ ለስለስ ያለ ነበር፣ ነገር ግን አስተያየቷ ከወትሮ በበለጠ ግልጽና በወሲብ ጥማት የተሞላ ነበር። ከዚያም ንግግሩ በጤናማ የእንጀራ እናትና ልጅ ውይይት ተጀመረ። ከዚያም ወደ ግል ህይወቷ መጣ። በመጨረሻ ግን ያለምንም ማባበል ወደ ግልጽ የወሲብ ፍላጎት ተቀየረ። አንተ ሰውዬ በጣም ጎበዝ ነህ፣ ጠንካራ ነህ። አባትህ ስለማይረዳኝ እኛ የምንዋደድ ከሆነ ማንም ሊያውቅ አይችልም የሚል ከባድ ቃላትን ተጠቀመች። ይህ ክብሬንና እምነቴን ለመውሰድ የተደረገ ግልጽ ጥቃት እንደሆነ በኋላ ተረዳሁ። ደነገጥኩ። ድንጋጤው ዓለምን እንድረሳ አደረገኝ። ሰውነቴ በበረዶ እንደተመታ ቀዘቀዘ። የክብርና የሞራል ገመዶቼ ተወጠሩ። በድፍረት አይሆንም፣ አንቺ እናቴ ነሽ፣ ይሄ ስህተት ነው፣ ኃጢአት ነው፣ እኔ ልጅሽ ነኝ ብዬ በብርቱ ተቃወምኳት። ሩት ለማፌዝም መልእክቱን በመቀየር ለማዋረድም ሞከረች። ነገር ግን ፊትን ዞር አድርጌ ክፍሌን ለቅቄ ወጣሁ። ወደ ሳሎን ሄድኩ። መብራት አብርቼ ተቀመጡ።
ምንም ነገር እንዳልተፈጠረ ራሴን ለማታለል እንደ ልማዴ ብሬን አንስቼ በማስታወሻ ላይ ለመጻፍ ሞከርኩ። አልቻልኩም። አእምሮዬ በአስደንጋጭ አደጋ ምልክቶች ተሞልቶ ያቺ ሌሊት ከእንቅልፍ ነፃ የሆነች ማለቂያ የሌላት ረጅም ሌሊት ሆነች። ከዚያች ሌሊት በኋላ ሕይወቴ ከአንድ ሰላማዊ ቤት ወደ ጦር አውድማ ተቀየረ። ሩት በቤት ውስጥ ያለውን ሁኔታ ሙሉ በሙሉ ቀይራ እኔን በመገላመጥና በጸጥታ መቅጣት ጀመረች። ይህ ማድረጓ ዓላማው ድርጊቷን እንዳላወራ ማስፈራራትና ራሴን እንድትሳሳትኩ ለማድረግ ነበር። ምግብ አታቀርብልኝም፣ ሳናግራት መልስ አትሰጠኝም። ሁልጊዜ ፊቷን አኮሳትራ ትመለከተኛለች። አባቴ ወደ ቤት ሲመለስ ሩት ከፊቱ መልካም ትሆናለች፣ ግን በሌላ በኩል ደግሞ ባቢ አክብሮት አጥቷል፣ ለእኔም ለእንግዳም ስነ ምግባሩ ተበላሽቷል እያለች እኔን ከአባቴ የሚያጣሉኝን ሐሰተኛ ነገሮችን ትፈጥር ጀመር። አጣብቂኝ ውስጥ ገባው። እውነቱን ለአባቴ ብነግር ያምነኝ ይሁን ወይስ ቤተሰቡን እንዳፈረስኩ ይቆጥራል እያልኩ ብቻዬን እጨነቃለሁ። ይህንን ከባድ አስከፊ ሚስጥር የ17 ዓመት ወጣት ሊሸከሙ ከሚገባ በላይ የከበደ ሸክም ነበር። ቤቴ ከመሸሸጊያነት ወደ ወጥመድ ተቀየረ። ለረጅም ጊዜ በውጥረት ተሰቃየሁ። ይህ ጭንቀት በትምህርቴ ላይ ማተኮር እንዳልችል አደረገኝ። የትምህርቴ ውጤት በከፍተኛ ደረጃ ወረደ። የጓደኞቼ ጥያቄዎች ሁሉ ደህና ነህ የሚል የፍርሃት ድምፅ ይመስሉኝ ነበር። እውነተኛ መልሴ አይደለውም የሚል ቢሆንም ግን አንደበቴ ሊከፈት አልቻለም። ፍርሃት አንደበቴን ዘግቶታል። እንደ አጋጣሚ ሆኖ በትምህርት ቤት ውስጥ የተከሰተብኝን ለውጥ በጥሞና የሚከታተል አንድ የተማሪዎች አማካሪ መምህር ነበር። አንድ ቀን ቢሮ ጠራኝ። ቢሮ ጸጥ ያለ ምቾት የሚሰጥ ቦታ ነበር። ባቢ፣ ለውጥ አስተውያለሁ። ቀድሞ የነበርክበት የተማሪ ብርሃን አሁን እየደበዘዘ ነው። የሆነ ነገር አለ። ማውራት ከፈለክ ጆሮዬ ክፍት ነው። ብቻ መሸከም የለብህም። እኔ ያለኝ ኃላፊነት የአንተ መማር ብቻ ሳይሆን መንፈሳዊ ጤንነትህን ማረጋገጥ ነው ብሎ በተረጋጋና በእውነተኛ ድምፅ ተናገረኝ። በመጀመሪያ ላይ ለመዋሸት ሞከርኩ። ምንም አይደለም፣ ትንሽ ትምህርት ስለበዛብኝ ነው በማለት ላሳምነው ሞከርኩ። ግን አልተቀበለኝም። ይልቁንም ዓይኔን በጥልቀት ተመለከተኝ። እሱ በስነ ልቦና ባለሙያነት ያገኘውን እውቀት በመጠቀም ወደ ዋናው ነገር ገባ። ባቢ፣ ትልቅም ይሁን ትንሽ፣ ከባድም ይሁን ቀላል፣ የሰውነትህን ወሰን ማክበር መብት አለህ። ማንም ሰው ዘመድም ቢሆን አንተ የማትፈልገውን ነገር እንድታደርግ ማስገደድ አይችልም ብሎ ሲለኝ ልቤም አፌም ተከፈተ። በአማካሪ የተሰጠኝ የእምነትና የድጋፍ ቃል እንደ ቁልፍ ሆኖ የውስጥ እስር ቤቴን በር ከፈተ። በእንባ ተሞልቼ በድፍረት የሩትን ድርጊቶች በሙሉ ለአማካሪዬ አስረዳሁት። ስለ ግልጽ የወሲብ ጥያቄዋ፣ ስለ አስፈሪ የቅጣት ጊዜና ለአባቴ ስለምትነግረው ሐሰት ሁሉ ዘረዘርኩ። አማካሪዬም በዝምታና በጥሞና ሰማኝ። በፍጹም ሳይፈርድብኝ በተረጋጋ መንፈስ ባቢ፣ አንተ ትክክለኛውን ነገር ነው ያደረግከው። አሁን እኔ ያለሁት ደህንነትን ለማረጋገጥ ነው ብሎ አረጋጋኝ። የኔን ደህንነት ለማረጋገጥም ወዲያው እርምጃ ወሰደ። ከትምህርት ቤቱ ርዕሰ መምህርና ከማህበራዊ ጉዳይ ባለሙያዎች ጋር በመነጋገር ጉዳዩ በቤተሰብ ውስጥ የሚፈጠር ከባድ ጥቃት እንደሆነ ነገሩኝ። አባቴ ከስራ ወዲያው እንዲመለስ ተደረገ። ጉዳዩም በቤተሰብ ውስጥ እንዲፈታ የመጀመሪያውን እድል መስጠት ፈለጉ። አባቴ በፍጥነት ወደ ቤት ሲመለስ እኔ ከአማካሪ ጋር በመሆን የሆነውን ሁሉ ተናገርኩ። አባቴ መጀመሪያ ላይ ሊቀበለው አልቻለም። እንዴ ሩት፣ እሷ እንዴት እንዲህ ትሆናለች? ውሸት ነው በማለት በንዴት ባለማመንና በድንጋጤ ዓይን ተመለከተኝ። ይህ የተጎጂዎች የመጀመሪያ ምላሽ ነው። እውነትን መካድ፣ በተለይ
እውነቱ አስከፊ ሲሆን፣ ሆኖም ግን አማካሪ በተረጋጋ ድምፅ የባቢ አባት ባቢ ከአንተ ምንም የሚፈልገው ነገር የለም ብሎ ሲለው አባቴ በንዴት መናገሩ ራሱ ትልቅ ድፍረት ነው አለ። አማካሪ እባክህ እሱን ሳይሆን ሁኔታውን በጥሞና ተመልከት ብሎ ሲመክረው ሩት በድንጋጤ እውነት አይደለም የሚል ክህደት እንኳን ለመናገር አቅቷት በችኮላ ከቤት ሸሸች። ሽሽቷ ጥፋቷን ያረጋገጠ ግልጽ ምልክት ነበር። ሩት በድንጋጤ መውጣቷ ሁኔታውን ለአባቴ ሙሉ በሙሉ አስረዳው። በዚያው ቅጽበት የመካድ ስሜት ወደ ጥልቅ ጸጸት ተለወጠ። አባቴ በመጀመሪያ እኔን አቅፎ ይቅርታ ጠየቀኝ። ይቅርታ ልጄ፣ ልቤ ታወረ ነበረ። እባክህ ይቅርታ አድርግልኝ፣ የቤቴ ምሰሶ መሆን ስላልቻልኩ ይቅርታ በማለት አለቀሰ። ይህ ቅጽበት ትልቅ የመንፈሴ መልሶ መገንባት መጀመሪያ ሆነ። በመጨረሻ በዚህ አስጨናቂ ታሪክ ውስጥ ያገኘሁት ትምህርት ምንም እንኳን የፍርሃት ሌሊት ቢኖርም እውነት ሲጋለጥና ድጋፍ ሲገኝ በሕይወት አዲስ የተስፋ ብርሃን ይበራል። ሌላው በዚህ አስጨናቂ ክስተት ውስጥ ያሳለፍኩት ችግር ብቻ ሳይሆን በመጨረሻ በተገኘው የእውነት ድልና በአባቴ ድጋፍ ምክንያት አሁን ለምኖረው ሕይወት የበለጠ ጠንካራ ሆኜ እንድቀጥል አድርጎኛል። እናንተስ ምን አስተማሪ ታሪክ አላችሁ? እንግዲያውስ በዚህ የቴሌግራም አድራሻ ላይ ታሪካችሁን አጋሩ።